የእግዚአብሔርን ሉዓላዊነት የሚቃወም አይምሮ ያለው ሰው ደግሞ መጽሐፍ ቅዱስ ላይ ያሉ ታሪኮች ሁሉ በሱ አይምሮ እንዲገጣጠምለት ስለሚፈልግ በራሱ አይምሮ ነው የሚፈልገው። ስለዚህ የእግዚአብሔር የሆነ እውነት አይበራለትም። እግዚአብሔር ነገሮችን ለምን በምን ምክንያት እንዳደረገ አይበራለትም። ቅድም ስትጀምር እንደጠየቀው እግዚአብሔር ፍሬዋን ያስቀመጠበት ሪዝን አይበራለትም። ለምን መሰረቱን ስቷል። በእግዚአብሔር ሉዓላዊነት ላይ አጌነስት አድርጓል። ስለዚህ የመጀመሪያ መሰረት አንድ ክርስቲያን ሊያዳብር የሚገባው እግዚአብሔር ፈቃዱን ሊያደርግ ሲነሳ፣ አየህ ሁለት ቦታ ነው ሉዓላዊነቱን ማየት አለብን። በምንኖርበት በምልልሳችን ውስጥ የእግዚአብሔርን ሉዓላዊነት ምንረዳበት አንግል የተለየ መሆን አለበት። በክርስቶስ ኢየሱስ አሜንና አዎን ከሆነው ከፈቃዱ አንጻር ነው መመልከት ያለብን። ከፈቃዱ ውጪ የሆነውን ተቃውመን መንቀል አለብን፣ ማንሳት አለብን። ፈቃዱን ሲያከናውን ግን ፈቃዱን እግዚአብሔር ፐርፐዙን ሲያከናውን ግን ሊያከናውን የፈለገውና የመረጠበትን መንገድ ግን በሉዓላዊነቱ መቀበል አለብን። ለምን እንዲያደረክ ብለን የሚቃወም አይምሮ ልናዳብር አይገባም። ምናልባት በጣም ብዙ ሚሊየንስ ቢሊየንስ ሰዎችን ነፃ የሚያወጣና የሚያጽናና ትክክለኛውን ብርሃን እንዲያገኙ የሚያደርግ ውይይት ስለሆነ እግዚአብሔር ሉዓላዊነቱን ተጠቅሞ የወደደውን የፈቀደውን ነገር ማድረግ ይችላል። የእግዚአብሔር ፈቃድ ስንል እግዚአብሔር የመረጠውን እግዚአብሔር ደስ የሚያሰኘው ነገር እግዚአብሔር ትክክል ነው ብሎ ያመነበትን ነገር የማድረግ ራይት ስልጣን ማለት ነው ፈቃድ ምንለው። ሉዓላዊ ስንል ቅድም እንዳልነው አሁንም ሉዓላዊነቱን ተጠቅሞ ነው እግዚአብሔር ፈቃዱን የሚፈጽመው ማለት ነው። ሶቨርን ስንል የወደደውን በወደደው መንገድ በወደደው መልኩ በወደደው ጊዜ የማድረግ ራይት ማለት ነው ሉዓላዊነት ብለን ስናወራ ማለት ነው። ነገር ግን አሁን እዚህ ጋር በጣም ጥንቃቄ ሊደረግ ይገባል ብዬ የማስበው ምክንያቱም ብዙ ሰዎች የእግዚአብሔርን ሉዓላዊነት ኔጌቲቭሊ አንደርስታንድ ስለሚያደርጉ ማለት ነው። ኔጌቲቭ ነገሮችን ለማድረግ ብቻ የእግዚአብሔርን ሉዓላዊነት ስለሚያስቡ ከዚህ ጋር በተያያዘ በደንብ በትክክለኛው መንገድ የእግዚአብሔርን ሉዓላዊነት በተለይ በሕይወታቸው ላይ ሰዎች መረዳት ስላለባቸው ስለሚጠቅማቸው ቅድም ብላል። በጣም ትልቅ ሚስጥር ነው የተናገርከው። ሰዎች ለእግዚአብሔር ሉዓላዊነት እውቅና ሲሰጡና የእግዚአብሔርን ሉዓላዊነት አክኖሌጅ ሲያደርጉ ሲረዱ በሕይወታቸው ውስጥ ኢቭን እነሱ ሳይገባቸው አሉታዊ ነገሮች እንኳን ኔጌቲቭ ነገሮች እንኳን እየሆኑ እንደሆነ ሲያዩ ለእግዚአብሔር ሉዓላዊነት እውቅና ይሰጣሉ፣ አክኖሌጅ ያደርጋሉ። ባይገባኝም ባልረዳም ይሄ ነገር በሕይወቴ ውስጥ ለምን እንደሚሆን ባላውቅም ሩት ኮዙን ባላውቅም ነገር ግን አንተ መልካም ነህ፣ አንተ ሉዓላዊ ነህ፣ አንተ ትክክል ነህ ይላሉ። ሜይቢ ያን ነገር እኮ እግዚአብሔር ላይሆን ይችላል እያደረገ ያለው ነገር ግን ወዲያው በእግዚአብሔር ላይ የሚጠይቅ የሚያጉረመርም ኔጌቲቭ የሆነ ነገር የሚያነሳ ማይንድ ሴታፕ አይኖራቸው። ስለዚህ በዚህ ነገር ላይ እስቲ በጣም የሚገርም ሐሳብ ነው ያነሳው። በእግዚአብሔር ሉዓላዊነት ላይ ትክክለኛ አቋም የያዘ ክርስቲያን እንዳልከው እንኳን ከእግዚአብሔር ሳይሆን በጨለማው ፈቃድ እንኳን በህይወቱ ላይ ነገሮች አፕን ቢያደርግ ከእግዚአብሔር ጋር የሚጣላ ልብ አይኖረው፣ እግዚአብሔር ላይ የሚያጉረመርም ልብ አይኖረው። አንድ ነገር ይላል፣ ምንም እንኳን ባይገባኝ ሊሊ እንደዘመረችው ባይገባኝ ባላስተውለው ምንጩና ምክንያቱን በእኔ አይምሮ ላስበው ብል ባይመጣልኝም አንተ ግን ሉዓላዊ ነህ፣ አንተ ግን መልካም ነህ የሚል ከእግዚአብሔር ጋር የማይጣላ አይምሮ በዛ ባልመረጥከውና ይሆንብኛል ብለህ ባልገመትከው ነገር ውስጥ እንኳን እግዚአብሔርን የሚያስመሰግን እግዚአብሔርን የሚያመሰግን እግዚአብሔርን የሚያከብር ከእግዚአብሔር ጋር እንድትሆን የሚያደርግ በዛ መንገድ ደግሞ እግዚአብሔር ነገሮችን ይቀይራል። አየው። ስለዚህ የእግዚአብሔር ሉዓላዊነትን መረዳት ጥቅሙ ማለት ነው በእያንዳንዱ የኑሮ ምልልስን ላይ ዓለም ላይ በሚሆነው ነገር ላይ እንኳን ከእግዚአብሔር ጋር እንዳትጣላ የእግዚአብሔርን ፈቃድ አንደርሳን እንድታደርግ ምክንያት ይሆናል። ዛሬ ግን በደንብ እንድታስተውሉ የምፈልገው የእግዚአብሔር ሉዓላዊነትን ከፈቃዱ አንጻር ሉዓላዊ ነው። ይህንን 4 ነጥብ መዝጋት መቻል አለባችሁ። እግዚአብሔር ፈቃዱን ሊያደርግ ሲነሳ ፈቃዱን ያደረገበት መጽሐፍ ቅዱስ ላይ የተመዘገቡ ነገሮች ዘፍጥረት 1 የሆኑ ነገሮችን አንተ ሉዓላዊነቱን የሚጋጭ አይምሮ ያለው ሰው ሲያነበው እግዚአብሔርን ይከሳል፣ እግዚአብሔርን ይቃወማል። ይሄው እሱ ነው እንዲያደረገው፣ ይሄው እንዲ እሱ ነው የሰራው ብሎ የራሱን የአመጽ ምልልስ ጀስቲፋይ ለማድረግ እግዚአብሔርን ሮንግሊ ለመሳል ይሞክራል። እንኳን እኔ እግዚአብሔር ራሱ እንደዚህ ነው የሚያደርገው ብሎ የራሱን የአመጽ ምልልስ ጀስቲፋይ ለማድረግ ለማጽደቅ ሲል ይጠቀምበታል። ለእግዚአብሔር ሉዓላዊነት የሰጠ አማኝ ግን ፈቃዱ
ስታነበው ባይገባህ እንኳን አንተ ሉዓላዊ ነህ፣ ይሄን ያደረከው ለምን እንደሆነ አንተ ታውቃለህ፣ ሚስጥሩን ደግሞ ታበራልኛለህ ብለህ በትህትና ስትቀርብ ለትሑታን ምን ይላል? ጸጋን ያበዛል። ያኔ ፈቃዱ ይበራልሃል። ሐዋርያ ጳውሎስ የጸለየው ጸሎት በእውነት መስራት ይጀምራል። የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮ እንዲበዛላችሁ። አየህ፣ የፈቃዱ ዕውቀት፣ የእግዚአብሔር ፈቃድ ዕውቀት። ጳውሎስ እኮ እነዚህን ነገሮች እኮ ለምንድን ነው በእግዚአብሔር ላይ በተቃራኒ እንዲያስብ ምክንያት ያልሆኑ? ገና ያልተወለዱ መልካምና ክፉ ማድረጋቸው ገና ያልተረጋገጠ ሕፃናት እግዚአብሔር መረጠ፣ አንዱን ወዶ አንዱን ጠላ። ጳውሎስ ግን ለምን አልተጋጨም ከእግዚአብሔር ጋር? በእግዚአብሔር ሉዓላዊነት ላይ 4 ነጥብ የሰራ ያረጋገጠ ህርት ነው ያለው። አየህ፣ እንትናን ፈርዖንን ስሜ ይታወቅ ዘንድ ልቡን አደነደንኩት። ለምንድን ነው ብታደነድነው ብሎ አልተጋጨም። ለምን? እግዚአብሔር ሉዓላዊ። የሉዓላዊነቱን ስትረዱ እግዚአብሔር የሚያደርጋቸውን ነገሮች ምክንያቱን ልቡን ያበራልሃል፣ ልቡ ይገለጥልሃል። ዛሬ የእግዚአብሔር ቃል ለሰዎች ያልበራለት አንዱ ሪዝን በእግዚአብሔር ሉዓላዊነት ላይ የተሳሳተ አስተሳሰብ ስላላቸው፣ እግዚአብሔር ሉዓላዊ መሆኑን ያልተቀበለ ማንነት ስላላቸው የእግዚአብሔርን ፈቃድ ሲያነበቡ ፈቃዱ ይጋጫቸዋል። በእነሱ አይምሮ እንዴት እግዚአብሔር እንዲያረጋል፣ እንዴት እንደዚህ ያረጋል እያለ ይጣላል። ዛሬ ብዙ ሰዎች እንደዚህ ያልከኝ ነው ማለት ነው። ሰዎች ለእግዚአብሔር ሉዓላዊነት ሪስፔክት ሲኖራቸው፣ እውቅና ሲሰጡት እግዚአብሔር በህይወታቸው ውስጥ እንኳን ይሆን ያለው ኔጌቲቭ ነገር ለምን እንደሚሆን ሚስጥሩን እንዲረዱት ያደርጋል እያልከኝ ነው። ይኸውልህ ምን አለ መሰለህ፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። ኤቭሪቲንግ ወርክ ቱጌዘር ፎር ጉድ። በዛ ውስጥ በሚያልፉበት ነገር ውስጥ ጥቅሙን፣ ዓላማውን እግዚአብሔር ምን ሊሰራ እንዳሰበ መረዳት ይጀምራሉ። አየህ፣ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ኤቭሪቲንግ ወርክ ቱጌዘር። ኤቭሪቲንግ ማለት ሴጣን ዝቅ ሊያረግህ እንኳን ቢሰራ እግዚአብሔር በዛ ሴጣን ዝቅ ሊያረግ በሰራበት መንገድ ውስጥ ያንተ ከፍታ እየተበጀ እንደሆነ ታየዋል። ለሉዓላዊነቱ ዕውቅና የሚሰጥ ማይንድ ስታዳብር በምድር ላይ የሚከሰቱ ክስተቶች እንኳን ፖዚቲቭሊ ለአንተ የሚሰሩትን ነገሮች ታያለህ። አንዳንዴ ከስራ ስትወጣ ብቻህን ስትሆን በዛ ውስጥ እግዚአብሔር በዛ ውስጥ ብቻህን በመሆን ውስጥ የሚሰራውን ስራ እንድታስተውል ያደርጋል። ለሉዓላዊነቱ ዕውቅና ስትሰጥ እና ኤቭሪቲንግ ወርክ ቱጌዘር ፎር ጉድ። እስቲ ይህን ነገር እናስታርቀው። ያዕቆብ መልእክት ላይ ይመስለኛል እግዚአብሔር ቃል ሰዎች ሲፈተኑ በእግዚአብሔር ይፈተናሉ እንዳይሉ ያስጠነቅቃልና ሰው በራሱ ምኞት ሲሳብና ሲታለል ይፈተናል ይላል። ሰው በሰዎች ህይወት ውስጥ በጣም በብዙ ፈተና በብዙ ሰልፍ ኦልሞስት ሁሉም ሰው ማለት በሚቻል ደረጃ ሁሉም ሰው በዚህ ምድር ትንሹም ትልቁም ሞልቶለታል፣ ደልቶለታል እንደሱ ቢሆን ብሎ ሰዎች የሚመኙት አይነት ሰው እንኳን በፈተና ውስጥ ያልፋሉ፣ በቻሌንጅ ውስጥ ያልፋሉና ሰዎች ቅድም እንዳልከው የእግዚአብሔርን ሉዓላዊነት በተሳሳተ መንገድ የሚረዱ ለእግዚአብሔር ሉዓላዊነት ዕውቅና የማይሰጡ ሰዎች በህይወታቸውም በዓለም ላይም በሚሆነው መጥፎ ነገር ላይ እግዚአብሔርን ይከሱታልና፣ ይህን ነገር እንዴት እናስታርቀው? ምክንያቱም ሰው ሲታለል በገዛ ምኞቱ ሲሳብ ይፈተናል፣ ቴምፕቴሽን ውስጥ ይገባል። ፈተና በብዛት ከጠላት የሚመጣው ይህን የማምነው ቴምፕቴሽን የሚባለው ማለት ነው። ቴስት ከእግዚአብሔር አብርሃምን ፈትኖታል ሪዋርድ ሊያደርገው ማለት ነው። ሰው ይህንን ነገር ሰዎች እንዴት ሊጠነቀቁለት ይገባል? ይህን ነገር እንዴት ሊረዱ ይገባል ብለህ ታስባለህ? አሁን ሶሉሽን ነው። አሁን ለማቻቻል ለማስታረቅ ከመሞከር ይልቅ ሶሉሽኑ ምንድን ነው? ቅድም በጣም ደጋግሜ አሁን 3ኛ ጊዜ የምናገረው በፈቃዱ ላይ የእግዚአብሔርን ሉዓላዊነት በማያዳግም እውነት አንድ አቋም ልንይዝ ይገባል። ዛሬ ደጋግሜ ይሄን ብናገር ደጋግማችሁ እናንተም በእግዚአብሔር ሉዓላዊነት ላይ ያላችሁ ልብ አረጋግጡ። በፈቃዱ ላይ በቃ እግዚአብሔር ራሱን ለኛ ያስተዋወቀበት መንገድ አለ አይደል? ከዘፍጥረት ጀምሮ እኛ አሁን እግዚአብሔርን ፐርሰናሊ በመንፈሳችን ውስጥ አፕን ባደረገው ነገር የተረዳነው ነገር አለ። እያነበብነው ደግሞ የተረዳነው ብዙ ነገሮች አሉ። መጽሐፍ ቅዱስን ስናነብ የተረዳናቸው ነገሮች አሉ። በሁለት ነገር ነው ክርስቲያኒቲ እያነበብን የምንረዳቸው ነገሮች በውስጣችን ለሆነው ነገር ኮንፈርሜሽን እየሆኑ ከአባቶቻችን ጋር በአንድ ህብረት ውስጥ እንዳለን የምናረጋግጥበት ነው። ምክንያቱም አባቶቻችን ጋር የተጻፈው ብቻ ሆኖ እያነበብን ከሆነ ከነሱ ጋር አንድ ህብረት ውስጥ የለንም። እነሱ ጋር የሆነባቸው ነገር እኛ ቦርን አጌን ስናደርግ ከመንፈስ ቅዱስ ጋር ያለን ላይት አንድን ቃል ስናሰላስል የዛን ቃል ብርሃን
እነሱ ከጻፉልን በተለየ መልክ ያንኑ ሐሳብ እንኳን እንድንረዳ በማድረጉ ከአባቶቻችን ጋር ከሐዋርያት ጋር በአንድ ብረት ውስጥ በአንድ መንፈስ ውስጥ እንዳለን የምናረጋግጥበት ነገር አለ። ስለዚህ የተጻፈ አለ፣ በእኛ ውስጥ ደግሞ በመንፈስ ቅዱስ የሚሆን ነገር አለ። ስለዚህ በፈቃዱ ላይ ግን እግዚአብሔር ነገሮችን ያመጣበት አዳምን ያመጣ አዳም ሊመጣ ላለው ለእርሱ አምሳያ ነው ይላል። አዳም ሊመጣ ላለው ለእርሱ ያ ማለት አስቀድሞ ኢየሱስ ሊመጣ ወስኗል። አዳም አምሳያ ነው፣ ጥላ ነው። ሉዓላዊነቱ ላይ የመጀመሪያ 4 ነጥብ የሰራ ማን ይሄ ቃል ግራ ያጋባዋል። ሳይመጣ በፊት አዳም ሳይወድቅ በፊት ከታ ሊመጣ አስቧል ማለት ነው። ስለዚህ አዳም ውድቀት በእግዚአብሔር የታቀደ ነው። ስለዚህ እኔ እንደዚህ አውቄ እግዚአብሔርን የሚጣላ ልብ የለኝም። አንዱ ደግሞ ይሄንን ሲያውቅ እግዚአብሔርን የሚጣላ ልብ ያለው ምኑ ጋር ነው? ምክንያቱ ሩት ኬት የተሰወረው ፕሮብሌሙ የቱ ጋር ነው ሲባል ሉዓላዊነት ላይ ነው። ሐዋርያ ጳውሎስ የእግዚአብሔርን ሉዓላዊነት አይጋፋም። ጠቅሷቸው ያው እግዚአብሔርን ሉዓላዊ አይደለም ወይንም ልክ አይደለም የሚያስብል ክስተቶችን ሁሉ ጠቅሷቸው ዘርዝሯቸው፣ ግን ሉዓላዊ ነው። ፈቃዱን ተቃወም ዘንድ አንተ ማነህ? ከዛ ምዕራፍ 11 ላይ እኮ ጥበቡ ፍርዱ ምን ያህል የማይመረመር ነው። ከዛ የእግዚአብሔር ፍርድ ለማምጣት ጥበቡ ማስተዋሉ የሄደበትን ጥግ ከእግዚአብሔር ጋር በሉዓላዊነቱ ማትደራደር ስትሆን እነዚህ ነገሮች ሁሉ ይበራልሃል። ከዛ ከእግዚአብሔር ጋር አብረ የምትሰራ ትሆናለህ። አይምሮ ከእግዚአብሔር ጋር የሚጣላ አይምሮ ሳይሆን ከእግዚአብሔር ጋር አብሮ የሚያገለግል የሚሰራ አይምሮ ዴቨሎፕ ታደርጋለህ። ስለዚህ በአንድ አማኝ ውስጥ እግዚአብሔር ፈቃዱን ባከናወነበት መስመር ላይ እግዚአብሔር ሉዓላዊ ነው። ይሄ ዕውቀት አሁን አንተ እንዳልከው የሉዓላዊነቱ መረዳት በፈቃዱ ላይ እርግጠኛ ስትሆን በምልልስ ላይ በሚያጋጥሙ ነገሮች ምን እንደሆነ ምን ነገር እንደተከሰተ አንተ ላይ የተፈጠረው ነገር አሁን የሚሰሙት ላይ የተፈጠረባቸው ነገር ምን እንደሆነ እንኳን ባይረዱት ከእግዚአብሔር ጋር ጥለኛ የሆነ አይምሮ አያዳብሩ። እግዚአብሔርን ሉዓላዊ ነህ ይሄ ምን እንደሆነ ባይገባኝም ብለው በትህትና በእግዚአብሔር ፊት የመቅረብ ዕድል ይሰጣቸዋል። በትህትና ነገሩን አንደርስታንድ እንዲያደርጉት እንዲጠይቁ። ለምን ለትሑታን ጸጋን ይሰጣል። ጸጋን የማግኘት እንደዚህ ያልከኝ ነው ማለት ነው። በሕይወታችን የሚሆነውን እያንዳንዱን ነገር ማወቅና መረዳት አይጠበቅብንም ስለማንችልም ማለት ነው። በሕይወታችን የሚሆነውን እያንዳንዷን ነገር ሩት ኮዙን ሰው ያውቃል ሁሉ ብዬ አላምንም። ነገር ግን ባይገባንም ባናውቅም የእግዚአብሔርን ሉዓላዊነት ስንረዳና ለእግዚአብሔር ሉዓላዊነት ዕውቅና በምንሰጥበት ሰዓት ላይ አንደኛ በእኛ ሕይወት ላይ የሆነ ያለው አሉታዊ ነገር መጥፎ ነገር ባይገባንም ነገር ግን ዕውቅና ስለሰጠን ለሉዓላዊነቱ ዕውቅና ስለሰጠን ከዛ ሁኔታ ውስጥ የምንወጣበትን ሚስጥርና መንገድ እግዚአብሔር ያሳያል እያልከኝ ነው። ያሳየናል። ትክክለኛ ከእግዚአብሔር ጋር ትክክለኛ ልብ የሚጣላ የሚጋጭ በእግዚአብሔር ላይ የሚቃወም እግዚአብሔርን የሚሳደብ ልብ ሳይሆን የእግዚአብሔርን መልስ ለማወቅ የሚፈልግ ይሄ ነገር ለምን እንደሆነብኝ እኔ አልገባኝም፣ አባቴ ግን ሉዓላዊ ነው ብሎ የሚል ሰው እንትኑን ቢያንስ መጽናናት ያገኛል፣ እረፍት ያገኛል፣ እንግዳ መንፈስ ያርፍበታል፣ ሰላም በላዩ ላይ ይመጣል። ከዛ ሚስጥሩን ሊያውቀው ከተገባ እንኳን ሚስጥሩን ይገልጥለታል። ባይገልጥለትም እንኳን በውስጡ ግን እረፍት ያገኛል። በሆነው ነገር ሳይገባው ግን የማይጨነቅ ሰው ይሆናል። ዛሬ እየሰሙን ያሉ ብዙ ሰዎች የእግዚአብሔርን ሉዓላዊነት በልባቸው ላይ ያረጋገጡ ሰዎች በጣም የማይጠብቁት ነገር ሆኖባቸው ሰው ያብዳል ብለው ሲጠብቁ እናንተ አላበዳችሁ። ሰው ተጨንቋል፣ በቃ ከዚህ በኋላ ይሄ ሰውዬ ለምንም መሆን አይችልም፣ እቺ ሴትዮዋ ለምንም መሆን አትችልም ሲሉ እናንተ ለትውልዱ ለመፍትሄ ሆናችኋል። ማብራራት ባትችሉ ሶሉሽን ግን ሆናችኋል። አንዳንዴ እኔ እንደው ምን አይነት ሰው ነኝ ልክ አሁን አስብ እንትናም እኮ ኤርሚያስንም ስታየው እኔ ምን አይነት ሰው ነኝ ይላል። አንዴ ጉድጓድ ውስጥ ይከቱታል፣ አንዴ ግዞት እስር ቤት ይከቱታል። በቃ ይሄ ሰውዬ እንደዚህ እየተንገላታ እያለ ሰው ግን በእግዚአብሔር ሉዓላዊነት ላይ ግን የማይደራደር ሰው ነው። እግዚአብሔርን ሲያገኘው እኔ ምን አይነት ሰው ነኝ ይለዋል። በቃ በእግዚአብሔር ሉዓላዊነት ላይ እውነተኛ ልብ ሲኖርህ የእውነት እልሃለሁ የማይገቡ ነገሮች እንኳን ቢያልፉብህ እነዛ ነገሮች አይጎዱህም። በእሳት ውስጥ አልፈህ እሳቱ አንተ ላይ ጠባሳ ሳያደርግ ታልፍባቸዋል። በውሃ ውስጥ አልፈህ ውሃው አንተን ሳያሰጥም ሳይገል ታልፋቸዋል። ዛሬ ይህን እየተናገርኩ ብዙ ሰዎች የእግዚአብሔርን ሉዓላዊነት ያከበሩ አማኞች የእውነት ብዙ ነገር ሆኖባችሁ የሆነው ነገር
እናንተ ላይ ይሆንበታል የተባለው ነገር ሳይሆንባችሁ አልፋችሁታል። ዛሬ ምስጋና እንድትሰጡ ይሄ ምላሽ ይሄ ዲያሎጋችን ያንን ቀን እንዲያስቡትና እውነት ያለፉት ምስጢሩ አንድ ነው፣ በእግዚአብሔር ሉዓላዊነት ላይ የማይደራደር ልብ ስላላቸው። ስለዚህ ዛሬ የበለጠ አንደርስታንድ እንድታደርጉ ይሄ መልእክታችን በእግዚአብሔር ፈቃድ ላይ እግዚአብሔር ሉዓላዊ ነው። ፈቃዱን በሰራበት መንገድ ክርስቶስን ለማምጣት የሰራበት መንገድ ክርስቶስን ለማምጣት ከዘፍጥረት ጀምሮ እስከ ራእይ ድረስ ነገርን እስኪደመድም ድረስ የሄደበት መንገድ ይሄ የሱ ሉዓላዊነት ነው። አንዳቸውን ሰዎች አላማከረም፣ መላእክትን አላማከረም። በራሱ ፈቃድ በራሱ መንገድ ያደረገው ነው። በዚህ ሉዓላዊነት ላይ አትደራደሩ። በዚህ ሉዓላዊነት ላይ ኔጋቲቭ ሐሳብ አታስይዙ። እግዚአብሔር ሉዓላዊ ነው። ይሄ ዕውቀታችሁ ኑሯችሁ ላይ በሚያጋጥማችሁ ነገር ላይ እንኳን ይጠቅማችኋል። ስለዚህ በህይወታችን በኑሯችን ብዙ ነገሮች ሀፕን ያደርጋሉ። የሆነው ግን እግዚአብሔር ስለወደደ ነው የሚል አቋም ሳይሆን በመስቀሉ ላይ በተሰራው አሜንና አሁን ተደርጎ በተፈጸመው በእግዚአብሔር ፈቃድ ነገሩን ፈትሽና ከእግዚአብሔር ሐሳብ ጋር የማይሄድ ለምሳሌ በሽታ አንድ ሰው ኖሮበት አይ እግዚአብሔር ሉዓላዊ ነው ይሄን በሽታ ይዤ መኖር አለብኝ እንዳይል ኢየሱስ በመስቀል ላይ ህመማችንን ተሸክሟል፣ ድዌያችንን ተወስዷል። ስለዚህ የእግዚአብሔር ፈቃድ ጤንነት ነው። ጤንነት የልጆች እንጀራ ነው። ስለዚህ አንተ በሽታ በኢየሱስ ስም አዝሃለሁ ተነስ ብሎ አንድ አማኝ ማዘዝ መቻል አለበት። ያ እሱን ነው ቅድም ሳነሳ የእግዚአብሔርን ፈቃድ በድህነት ላይ ነገሮች መዘጋጋት ላይ ሴጣን ነገሩን ሰርቶት ከዛ በእግዚአብሔር ላይ የሚያላክክ የሉዓላዊነትን የተሳሳተ አስተሳሰብን በመስቀሉ ላይ በተሰራው የእግዚአብሔር ፈቃዱን ማጣራት አለብን። የእግዚአብሔር ፈቃድ በክርስቶስ ኢየሱስ አሜንና አሁን ሆኗል። በተፈጸመውና ባለቀው በእግዚአብሔር ፈቃድ በተቃራኒ የሆኑ ነገሮችን በተቃራኒ ቆመን እነሱን ለማስወገድ መስራት አለብን። አሁን እያወራው ያለሁት ግን በፈቃዱ ላይ እግዚአብሔር ፈቃዱን ለመስራት ፈቃዱን ለማከናወን አሁን ኤሳውን ጠላው ያዕቆብን ወደድኩ ሲል አሁን እዛ ጋር ፈቃዱን እየገነባ ያለበት ሰዓት ነው። እንትናን ልቡን ሲያደነድን ፈቃዱን እየሰራበት ያለበት ሰዓት ነው። ለ400 ዓመት ባሪያ ትሆናላችሁ ብሎ በባርነት ውስጥ አሳልፈው እንዲገቡ ሲያረጋቸው ፈቃዱን እየተገበረ ነው። በዚህ ፈቃዱን ለመስራት በሄደበት ጥግ ከእግዚአብሔር ጋር የሚጋጭ ልብ አይኖራችሁ። ፕራክቲካሊ በምትኖሩት ኑሮ ግን መለኪያችሁ እግዚአብሔር ሉዓላዊ ነው ይሄ ሆነብኝ በቃ ልክ ነው የሚል ሳይሆን መለኪያችሁ በክርስቶስ መስቀል ላይ የተሰራ አሜንና አሁን የሆነ የእግዚአብሔር ፈቃድ አለ። በፈቃዱ የእግዚአብሔርን ሉዓላዊነት ሲያስቡ የእግዚአብሔርን የፈቃዱን ዕውቀት ማወቅና በፈቃዱ ዕውቀት መሞላት በጣም አስፈላጊ ነው። ምክንያቱም ቅድም እንዳልከው እግዚአብሔር ሉዓላዊ ነው፣ ልክ ነው። የእግዚአብሔርን ሉዓላዊነት ደግሞ ሰዎች ሲያስቡ ኔጌቲቭሊ ብቻ እንዳያስቡ፣ በህይወታቸው የሚሆነው ነገር ሁሉ እግዚአብሔር ሉዓላዊ ስለሆነ እሱ ያደረገ ነው ብሎ እንዳያስቡ የእግዚአብሔርን ፈቃድ ዕውቀት ማወቅ በጣም አስፈላጊ ነው። ምክንያቱም ቅድም እንዳልነው ሰዎች በብዛት የሚፈተኑት በፈተና የተሞላበት ዓለም ላይ ስለሚኖሩ ሰይጣን የሚባል ደግሞ ክፉ ጠላት የሰዎችን ስኬትና የሰዎችን መከናወን፣ ሰላም፣ ጤንነት የማይፈልግ ተቃራኒ የሆነ ክፉ የሆነ ኃይልም እንዳለ እንዲረዱ ያስፈልጋል። ነገር ግን እግዚአብሔር እንደ እግዚአብሔርነቱ ቅድም አንተም እያወራ ነበርና ሉዓላዊ ነው። ሉዓላዊነቱን ተጠቅሞ መጥፎ የሚመስሉ ነገሮችን በእኛ ህይወት ላይ ሊያመጣ ይችላል፣ ሊያደርግ ይችላል። ነገር ግን የእግዚአብሔርን ሉዓላዊነት ዕውቅና ስንሰጥና ያ ነገር በእኛ ህይወት ላይ ቅድም ብላል ሮሚ መጽሐፍ ላይ ጻፈው ማለት ነው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚደረግ እናውቃለን ይላል። ለእግዚአብሔር ፈቃድ ዕውቅና የሚሰጥ ሰው ባይገባውም ሀፕን እያደረገ ያለው ነገር ምን እንደሆነ ሚስጥሩ ምክንያቱ ባይገባውም ግን ለሉዓላዊነቱና ለፈቃዱ ዕውቅና የሚሰጥ ሰው ከዛ ሁኔታ ውስጥ የሚወጣበትን ሚስጥር ሊያገኝ የሚችልበት እድሉ ሰፊ ነው እያልከኝ ነው። እንደዚህ የሚል ቃል አለ እኮ በጣም ደስ የሚል አሁን ካልከው ጋር ከምትችሉት በላይ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ዋው! ከፈተናው ጋር መውጫ አለው። አሁን መውጫውን ማን ነው የሚዘጋው ስትል ማጉረምረም፣ ከእግዚአብሔር ጋር ጥለኛ መሆን፣ እግዚአብሔርን መክሰስ። አየ ስለዚህ የማትችሉት የማታሸንፉት ችግር ወይም ቻሌንጅ ወደ እናንተ አይመጣም። ከመጣ ይሄን ቃል አስቡ። ከምትችሉት በላይ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ከፈተናው ጋር መውጫውን ያደርጋል። ስለዚህ መውጫው እንዳይሰወርብን ትልቁ ምክንያት
የእግዚአብሔርን ሉዓላዊነት የማይጋፋ አይምሮ እናዳብር። በዚህ መረዳት ያንን መዝሙር አሁን መዘመር አለብን። አንተ ሉዓላዊ ነህ የሚል በጣም ፌመስ የሆነ መዝሙር ኢትዮጵያ ውስጥ የተሰራ መዝሙር አለ። ቢገባኝም ባይገባኝም በኔ ህይወት ሉዓላዊ ነው፣ ሉዓላዊ እግዚአብሔር ሉዓላዊ ነው። አየህ ይሄ መዝሙርን አሁን በህይወታችሁ ቢገባንም ባይገባንም ሉዓላዊነቱን የማይጋፋ ከዛ ግን ከእግዚአብሔር በክርስቶስ በመስቀል በተሰራው የፈቃድ ዕውቀት አንጻር ፌስ የምናደርጋቸው ነገሮች አሉ በህይወታችን አፕን የሚያደርጉ እግዚአብሔር ፕሮግራሙን ለመስራት አቅዱን ለመስራት ሐሳቡን ለመስራት በመጣበት ባደረገው ነገር ግን እግዚአብሔር ሉዓላዊ ነው። ዋው በጣም እንወዳችኋለን። በጣም ደስ የሚል ጊዜ ነበረን። ተባረክ። በመጨረሻ የምትለው ካለ ብለን እንጨርሳለን። በቃ እግዚአብሔር ሉዓላዊ ነው። ደግሜ እናገራለሁ፣ እግዚአብሔር ሉዓላዊ ነው። ሻሎም